ቱርካን ሚኔን በማመኗ በጣም ብዙ ዋጋ እየከፈለችና እየተቀጣች ነው። ሁሉም ሰው አግልለዋታል። እናቷ፣ አባቷ እንዲሁም እነ ሶመርን ጨምሮ ሁሉም ሰው በፍጹም አጠገቧ መድረስ አይፈልጉም። ሳድቅም ቢሆን ድጋሚ ላሽ አልፈልግም ብሎ ሴት ልጁ ላይ ጨክነዋል። እህቶቿ ብቻ ናቸው ነገሩን በይበልጥ በጥልቀት ለመረዳት እየሞከሩ ያለው። ዝም ብለው ከተመለከቷ በኋላ እህታቸውን በደንብ በአግባቡ ስለሚያውቋት የሆነ ነገር እየደበቀች እንዳለ ገብቷቸዋል። ሚኔም ብትሆን ቱርካን በደንብ አርጋ ነው የሸወደቻት ያሳመነቻት። ስለ እኔ ለማንም ሰው ትንፍሽ እንዳት ብላት አሁን ቱርካን የቅርቤ ለምትላቸው ለእህቶቿ እንኳን ማን እንደወሰዳት ፍጹም ለመናገር ፍቃደኛ ማረለችም። ነገር ግን ዳሪያና ዶኖሽ ጠረጣሪያቸው ቀጥለዋል። ነገር ግን ዳሪያን ከሁሉም በላይ ያበሳጫት ቱርካን እንደዚህ እንደማታረግ እየታወቀ ለምን ወላጆቿ እንደጨክኑባት ነው። ከቤተሰቧ ጋር ልትጣላ እየመጣች ነው። በአንድ በኩል ነስሪን ደግሞ ከኔዜት ጋር ቁጭ ብላ እያወራች ነበር። ድንገት በር ሲንኳኳ ነስሪን በር እየከፈተች ነው። ወደ ውስጥ ልጆቿ እየገቡ እንዴት ናችሁ ትላቸዋለች። ቱርካን ጋር ነበርን አሏት። ታዲያ እንዴት ናት? ምግብ እየበላች ነው? ተረጋጋች ብላ ጠይቀቻቸው። እማዬ ግን የመረሸን ነው? ትንሽ እንኳን እንደዚህ ስትይ ትንሽ እንኳን አታፍሪም? ብላ ዳሪያ ወደ ውስጥ እየገባች ነው። እንዴ ዳሪያ ስነስርዓትሽን ያዥ፣ እኔ እንደዚህ ብለሽ ማናገራችም እናትሽ እኮ ነኝ ብላ እየተከተለቻት ዳሪያ እየሮጠች ወደ ላይኛው ክፍል እየሄደች ነበረ። አባቷ አግራ ግብት ብሎት ተቀምጠዋል። ይህን ነበር ከቅድም ጀምሮ ስናገር የነበረው። እናንተ ቆይ ምን ሆናችሁ ነው? አባዬ ቆይ ምን እየተካሄደ ነው ያለው? እናንተ እንዴት በአንድ ጊዜ ተስፋ ትቆርጣላችሁ እንዴ? ቱርካንን ሳታቋት ቀርታችሁ ነው እንዴ አለች። ምን አረግን ደግሞ እኛ በምድሮ ተስፋ ምንቆርጠው? ምንድነው እንደዚህ ነገር ከየት ነው የምታመጨው? ብላ ነስሪን ጠየቀች። ምን ማለት ነው እንዴ? እህቴን አታቋትም እንዴ? እህታችንን ቱርካንን አታቋትም ወይ? እንዴት በአንድ ጊዜ እንዴት ትቀየራላችሁ? በአንድ ጊዜ እንዴት እንደዚህ ትለወጣላችሁ? ምን ማለት ነው? እሷ ማለት እኮ እያለች ስትናገር ዝም በይ። አዎ እሷ ማለት ለእኛ ሁሉ ነገራችን ናት። እሷ ልጃችን ናት፣ እንወዳታለን። ምንም መጣ ምንም አሁንም ቢሆን ልጃችን ናት ስትል ነስሪን እማዬ እኔ እንደዚህ አላልኩም፣ ነገር ግን እህቴ በፍጹም ይህን ነገር አሰራም። ይኸውላችሁ እህቴ ይህንን ስህተት አልፈጸመችውም፣ እየነገርኳችሁ ነው። እናንተ ግን ይህን እያወቃችሁ ጨከናችሁባት ስትል ዳሪያ እንዴ ዳሪያ ምን ኔ ልጅ እንዴ እናትሽንማ እንደዚህ ማናገር የለብሽም ትንሽ አክብሪያት እንጂ አለቻት። ዳሪያ ይኸውልሽ በጣም ራሴን አሞኛል፣ እንደዚህ እኔን አናንቀሽ ማናገራችም እሺ ስትል ዶኖሽ ጠልቃ ገባች። እማዬ ማለት እኛ እኮ ግራ የገባን እኮ እንዴት ቶሎ ብላችሁ ይህን ታምናላችሁ? ቱርካን ይህን ነገር አደረገች ብላችሁ ማመናችሁ ራሱ የማይታመን ነገር ነው። ቱርካን እኮ ናት፣ አታውቋትም እንዴ? ቱርካን ማለት እኮ ትክክለኛ ባሪያን እኮ እኛ እኮ እናውቃለን እኮ። የልጃችሁን ባሪ አታውቁም? ቆይ ስህተት ብሰራስ እያለች ነበር። አዎ ስህተት ብሰራስ እኛ እህታችንን እንወዳታለን፣ ግን ብታጠፋ ብትሳሳት እንኳን እናንተ እንዴት ትቀየራላችሁ? ፍቅር የሚቀየር ነገር ነው እንዴ? እንወዳታለን ልጃችንን ትላላችሁ። ታዲያ ስለተሳሳተች ፍቅራችሁ ይቀንሳል ማለት ነው እንዴ? እንዲሁም እናንተ ነበራችሁ በደንብ መጠጋት የነበረባችሁ፣ የበለጠ እሷን ማቅረብ የነበረባችሁ። በጣም እኮ ትጎዳለች እኮ ስትል ነበረ። ከዛ ሳድቅ እኔ ራሴን ይቀር አለም። አዎ ቱርካን ማለት የመጀመሪያ ልጄ ናት፣ ግን ይህን ስህተት ሰርቻለሁ። መጀመሪያ መረዳን ነበረብኝ። ምንድን ያስለፈለፈኝ? ምንድን ነው የወላ ነገር የተናገርኩት? ፈጣሪ ወይ ምንድን ነው ያስቀባጠረኝ? ባልናገር ይሻለኝ ነበረ። ስህተት ሰርቻለሁ። አዎ በእርግጥ እሷ ያንን ስህተት አልሰራችሁም፣ እንደዛ ብዬ ማመን አለብኝ። በቃ መጀመሪያ ሰርታለች ብዬ አምኜ ነበረ፣ አሁን ደግሞ አልሰራችሁም ብዬ ማመን አለብኝ እያለ ይናገራል። እነ ዳሪያና እነ ዶኖሽ በቀጥታ ወደ መኝታ ክፍላቸው እየሄዱ ናቸው። በሌላ በኩል ሩቻል አሁን ቀስ በቀስ ሚኔን እየጠረጠረቻት መጣች። ከዛ ማታ ስልክ ደወለችላት። ሚኔ አንቺ ከዚህ ጋር የሚያገናኝሽ ነገር አለ እንዴ? ስለ ጋዜጣው የምታውቂው ነገር አለ አለቻት። እንዴ ወይዘሮ ሩቻል ምን እያልሽ ነው ያለሽው? እኔ እንዴት ከቱርካን ጋር ልገናኝ ይችላለሁ? በፍጹም እኔ እኮ ቱርካንን በጣም እኮ ነው የምጠላት አለቻት። እኮ ስለ ምጣያት እኮ ነው እኔም እንደዛ ምልሽ፣ ስለ ምጣያት ነው። ይልሽ አንረገ ልንገርሽ፣ የቤተሰባችንን ስም የሚያስጠፋ ምንም ነገር ማለት ነው አንድም ሰው ቢሰራ ከባድ ቅጣት ያገኛል። አንቺም እጅሽ እዚህ ውስጥ ካለበት ያበቃልሻል አለቻት። ኧረ ወይዘሮ ሩቻል እንደዛ አይደለም፣ የምር እንደዛ አይደለም፣ እኔ ምንም አውቀው ነገር የለም ስለዚህ ጉዳይ አለቻት። እየነገርኩሽ ነው በማለት ስታስፈራራት ሚኔ እንዴ ሲጀመር እኔ ሶመርን እኮ በጣም እኮ ነው የምወደው፣ ማለት ሶመር ጉዳት እንዲደርስበት አልፈልግም። አሁን ደግሞ ፊራት ኮማ ውስጥ ነው ያለው፣ እኔ ታውቂያለሽ ምንም ጉዳት እንዲደርስበት አልፈልግም፣ ፊራት ራሱን አያውቅም አለቻት። ምን ለዛ ነው ማለት ነው ሶመር የታሰረው ትላለች ሩቻል። ምን ሶመርን አሰሩት እንዴ ብላ ወዲያው ነበረ ሚኔ ጠየቀችው። አስረውታል፣ አዲስ ነገር ካለ አሳውቅሻለሁ ትላታለች። ከዛ ይሉ ነገር አሊያ የቤታቸው ሰራተኛ ስታዳምን ነበረ። ሩቻል ድንግጣለች። በሌላ በኩል ሶመር እዛው እስር ቤት ውስጥ ተቀምጧል። ቁጭ ብሎ እያሰበ ነበረ። የሚያስበው ስለ ቱርካን ነው። ቱርካንም ብትሆን ቀለበቱን ጣቶቿ ላይ ይዛ ስለ እሱ ታስባለች። እስካሁን ድረስ ማንም አላመናትም። ይሄ ብቻ በጣም እያስከፋን ነው። ሳድቅ አሁን ራሱን በጣም እያወቀሰ ነው ያለው። ወደ ኪችን ከገባ በኋላ በጣም እያሰበ ነስሪን ፊት ለፊቱ ተቀመጠች። ሳድቅ በቃ እንደዛ አትሁን ላለፈ ነገር ትሏለች። ግን እኮ እውነታቸውን ነው ነዳሪያ፣ ማለት ራሴን ይቅር አልለውም ከዚህ በኋላ እንዴት ብዬ ነው ቅር እምለው? እንዴት እንደዚህ ይደረጋል? እኔ ልጅን እኮ አውቃታለሁ እኮ አስከፍቻታለሁ። አዎ ተከፍታብኛለች ልጅ
ልጄ አዝናብኛለች። ጭራሽ ላዳምጣት አልፈለግኩም ነበረ። እንደዛ ሆና እግሬ ስር እየተጠጋች ይቅርታ እያለችኝ ምንም እንዳላረገች እየነገረችኝ፣ እኔ ግን በፍጹም ልረዳት አልቻልኩም፣ በፍጹም ላምናት አልቻልኩም። ፊቴ ሁሉ ሲቀየርባን ነበረ እያለ በጣም እንደጸጸተው ይነግራታል። ከዛ ነስሪን በቃ ላለፈ ነገር አትጨነቅ፣ ወደፊት እናስተካክለዋለን ብላ በጣም እንዳይጎዳ እንዳያዘን ለማድረግ ስለማረጋጋት እሱን ብዙ እየታገለችው ነበረ። በጠዋት ሩቻል እንቅልፍ እምቢ ብሏታል። ቁጭ ብናን ያደረችው በጠዋት አዲስ ነገር እስከሚመጣም ስጠብቅ ነበረ። በድንገት የበር ድምጽ እየሰማች ነው። አሊያ ደግሞ እንኳን ደህና መጣችሁ ትላለች። ሩቻሌን ጊዜ ከተቀመጠችበት ተነስታ እየበረረች ወደ በሩ እየጠጋች ነበረ። ሶመር ከአባቱ ጋር ወደ ውስጥ እየገባ ነው። ሶመር መጣልኝ ብላ ሩቻል ዘላ እያቀፈችው ነበረ። እማዬ ደክሞኛል፣ ትንሽ ረፍት ላርግ እያላን ነው። እሱ ወደ መኝታ ክፍሉ ሲያመራ በአንድ በኩል ኦዞር ወደ ዋናው ሳሎን እያመራ ነበረ። ሩቻል ትከተለዋለች። ኦዙር ምን ተፈጠረ? ልጁ ግን እንዴት ነው? ፊራት እንዴት ነው አለችው። ኮማ ውስጥ ነው ያለው፣ በጣም መጥፎ ሁኔታ ውስጥ እንዴት ብዬ እንደምነግርሽም አላቅም፣ ፈጣሪ ብቻ ነው የሚያውቀው አላት። ታዲያ እንዴት ተለቀቀ ሶመር አለችው። ያው እንግዲህ ፖሊሶቹ ናቸው በቃ፣ ግን የጉዞ እገዳ ጥለውበታል፣ ከከተማም አይወጣም፣ ከዚሁ ከተማ አይወጣም፣ በቃ ግን ወደ መታሰሩ አይቀርም እያለ ነው። መታሰሩ አይቀርም ግን ቢያንስ ስለዚች ጊዜ ከጎናችን ይሆናል ማለት ነው። አምላኬ ምን አይነት ነገር ነው እያለች ግራ ግብት ብላ ታስባለች። እየጨነቃት ትታው ሄደች። ሶመር በሌላ በኩል ምሽቱን እስር ቤት አሳልፎ ወደ መኝታ ክፍሉ እንደመጣ ልብስ ሊቀይር እየሞከረ ገና ካሁኑ ብዙ የሚያጨናንቅ ሀሳቦች ወደሱ እየጎረፉ ናቸው። ፊት ለፊት ቱርካን ታየችው። ስትታየው ደነገጠ። ከዛ ቀስ ብሎ ወደ እሷ እየጠጋ ነበረ። ለመጣሽ እንዴ መጣሽ ብሎ ተኮሳትሮ ይጠይቃታል። ሶመር ያንተ ነገር አስጨንቆኝ የመጣሁት፣ በነገራችን ላይ እነዚህ ቀለበቶች ውስጥ ስማችን ተጽፈዋል። ሁለታችንም ፍጹም የማንተዋወቅ ሰዎች ነን፣ ምናችንም የማይገናኝ የማንተዋወቅ ሰዎች፣ ተመልከተው እስኪ እያለችው ነው። ከዛ ብዙ መታወቅ እንደሚቀራቸው ይነግራታል። አዎ እኔና አንቺ አብረን ብዙ ጊዜ አብረን አሳልፈን አናቅም፣ አብረን ከከተማ ወጥተን አናቅም፣ ብዙ ነገር አድርገን አናቅም። ልክ ነሽ፣ ያሰለቻል፣ ያደክማል። ሁለት የማይታወቁ ሰዎች አንድ ቤት ውስጥ ሲኖሩ እስር ቤት ነው አላት። ልክ ነህ እያለችው ወደሱ እየጠጋች ነበረ። እኔ ግን ሁል ጊዜ በህልሜ ትመጣለህ፣ በህልሜ ሁል ጊዜ አፈቅራለሁ እያለች ትክክለኛ ፍቅሯን እየነገረችው ነው። ሁለቱም እንደዚህ በጣም ተቀራርበው ቀስ ብሎ አንገቷን አካባቢ እየሳማን ነበረ። እሷ ጀርባዋን አዙራ እሱ ደግሞ ጀርባዋ ጋር ሆኖ አንገቷን እየሳማት አቅፏት ነበረ። እንደዚህ ለደቂቆች ያህል በሀሳብ ብዙ ሲጓዝ ከቆየ በኋላ ከሀሳቡ ሲነቃ አጠገቡ ማንም የለም። ግራ ገባው፣ ጨነቀው። እዚህ ክፍል ውስጥ እስከ ቆየ ድረስ ከዚህ በኋላ ቱርካን በሀሳቡ እንደምትመጣ እያሰበ ግራ ገብቶት ብቻውን ሲመላለስ፣ በሌላ በኩል ሳድቅ ወደ ስራ ቦታ እየመጣ ነበረ። ወደ ስራ ቦታ ሲመጣ እዛው ቦታ ያሉ ሰዎች ስለሱ እያወሩ ገብቶታል። ከዛ ራቅ ብሎ እየተቀመጠ ነበረ። ሶመር በሌላ በኩል ከመኝታ ክፍሉ እየወጣ ወደ አሊያ ይጠጋና ይኸውልሽ እንዳለ ልብሶቼን ሰብስቤና ወደ እንግዳ ክፍል ታስገቢልኛለሽ እያላት ነው። ቀጥታ ወደ ሌላ ክፍል ለማደር ወስነዋል። በሌላ በኩል ሳድቅ ደወለለት። ሲደውልለት እንገናኝ እያለው ሁለቱም ለመገናኘት ተቀጣጠሩ። እንዲሁም እነ ዳሪያና እነ ዶኖሽም በጠዋት ወደ ትምህርት ቤት ሲሄዱ እናታቸው ማንም ሰው ማለት ነው ስለ ጋዜጣው ምንም ነገር ከጠየቃችሁ ላትናገሩ ትላቸዋለች። ተረጋግታ እማዬ ምንም የማይታወቅ ነገር አለ፣ ሁሉም ነገር ይፋ ሆኖ የለ እንዴ ምን የሚደበቅ ነገር አለ ትላለች ዳሪያ አትከራከሪኝ፣ በቃ ያልኩሽን ነገር አድርጊ ትላታለች። ከዛ ሜሱት መጣ። ሜሱት እሱ ጋዜጣውን ባይሰጠው ኖሮ የሁሉ ነገር እንደማይመጣ መናገር ጀመረ። እነሱ ያባብሉታል። ከዛ የቱርካንን ወፍ ይዞ ነበር የመጣው። ከዛ ዳሪያና ዶኖሽ እንሰጣታለን ብለው እየሄዱ ናቸው። ወፏን ይዛው ሲንቀሳቀሱ በአንድ በኩል ደግሞ ቱርካን ቀጥታ ከመኝታ ክፍሏ እየወጣች ቀጥታ ወደ ሂክመት እየጠጋች ነው። ወደ ኔዛይት ባል እኔ ምላ አጎቴ ስለ ፊራት ምን አዲስ ነገር አለ አለችው። የምርሽን ነው ብለው ለሁለት ጠየቋት። አዎ የምሬን ነው ሁኔታው እኮ አሳስቦኝ ነው አለች። እንዲህ ስትል የኔ ልጅ ይኸውልሽ እኔ አንቺ ማስከፋት አልፈልግም፣ ታይተው ይቅር አላት ሂክመት። እኔ እኮ ለሱ እኮ አስቤ እኮ አይደለም፣ በእርግጥ ለሶመር ብዬ እኮ ነው፣ ሶመር ሌላ ጣጣ ውስጥ እንዳይገባ አስጨንቆኝ ስትል ትንሽ ወደ ራስሽ ተመለሽ፣ ማሰብ አለብሽ፣ ማስተዋል አለብሽ አላት። እያለቀሰች ማንም ሰው ለምሮ የማያምነኝ ብላ ወደ ክፍሏ እየሄደች ነበረ። እንዲህ ተቀምጣ እያለቀሰች በጣም ተሰላቸችና ቀጥታ የደወለችው ወደ ሚኔ ነበረ። ሚኔ ስለዚህ ጉዳይ ማንም ሰው እንዲያውቅ አትፈልግም። ራቅ ብላ ማናገር ጀመረች። ሚኔ እባክሽ በጣም አስቸጋሪ ችግር ውስጥ ገብቻለሁ፣ በጣም ከባድ አጣብቂኝ ውስጥ ነው ያለሁት፣ እባክሽ ልትረጅኝ ይገባል፣ እባክሽ የሆነ ነገር ማድረግ አለብን። እኔን ማንም ሰው እያመነኝ አይደለም፣ እስካሁን ድረስ ስምሽን ደብቅ ያለው ለአንድም ሰው ትንፍሽ አላልኩም፣ ነገር ግን የሚያማክረኝ ጓደኛ ምንም የለኝም፣ እባክሽ እርጅኝ አለቻት። ቱርካን ቆይ አንዴ፣ በዚህ ሰዓት ላይ አንቺን ማግኘት አልችልም፣ ይኸውልሽ አንቺን ማግኘቴ በስልክ ራሱ በጣም ስህተት ነው፣ ይኸውልሽ እየተሳሳትኩኝ ነው ያለሁት እያለቻት ድንገት ከኋላ መጣ። ሚኔ የምታወራውን ነገር ማዳመጥ ጀመረ። ድንገት ወደኋላ ዞር ስትል አየችው። በቃ በኋላ ደውላለሁ ብላ ቶሎ ብላ ስልኩን ዘጋቸው። ከዛ ስታየው ምን እያረግሽ ነው ደግሞ ምን እየቆፈርሽ ነው አላት። ምን አረኩኝ ደግሞ ትለዋለች። ያወራሹን ነገር በሙሉ ሰምቻለሁ። አንቺ በቃ ይሄ ምንም ባር አይለቅሽም ማለት ነው። በነገራችን ላይ ከጀርባ ይህን ነገር ማድረግሽን ሶመርና ሩቻል
ካወቁ ማለት ነው የሚመጣብሽን ነገር ለመገመት ቀላል ነው፣ በጣም ቀላል ነው እያላን ነው። ኒያት ተጠንቀቅ፣ ምን እየሆነ እንዳለ እነሱ ማወቅ የለባቸውም፣ የፈለግከውን ነገር አረጋለሁ ብላ በጣም እየለመነችው ነው። ቱርካን ግን እያለቀሰች ነው። ቱርካን ምንም አማራጭ የላትም፣ ያማከራት የለም። እንዲህ ስታለቅስ ድንገት ዶኑሽ መጣች። ዶኑሽ መታ እህቷን እያባበለቻን ነበረ። ሚስቱን እኔ ላከልሽ ብላ ወፏን እየሰጠቻን ነው። ቱርካን እባክሽ አትዘኝ፣ ከዚህ ሁሉ ጀርባ የሆነ ሰው እንዳላውቃለሁ እናውቃለን፣ እኔና ዳሪያ ገብቶናል፣ ግን አንቺ መናገር አትፈልጊም፣ ደበቅሽም አልደበቅሽም እውነቱ ይወጣል፣ ችግር የለም ትላታለች። ዳሪያ ደግሞ በውጭ በኩል ከአክስቷ ጋር እያወራች ነበረ። እኔ እኮ ግራ ገባኝ እኮ ቱርካን ልክ እንደማላቃት ነው የሆነችብኝ፣ የሆነ ነገር ስጠይቃት እንድትነግረኝ ትደብቀኛለች፣ እንዴት ነው እኛ ነገሩ የምንረዳው ትላለች ኔዜት። ዳሪያ በጣም ተጠራጣሪ ናት፣ እየበለጠ ነገሩ እየተጠራጠረች መጣች። ከዛ ኔዜት ያኔ እኮ ሚኔ የምትባል ልጅ ጋር ነበር ሄደችው። እናትሽ በነገራችን ላይ ሚኔን አትወዳትም፣ ለምን እንደሆነ አላውቅም፣ አሁን እኔ ራሱ እየጨነቀኝ ነው አለቻት። እቺ ሚኔ ያልሻት ሴት ለምን ሄደን አንጠይቃትም አለች ዳሪያ። ኔዜት ጥሩ ሀሳብ እያለች ነው፣ ግን አድራሿን አያውቁም። ከዛ ዳሪያ እኔ ደርስበታለሁ እያለቻት ከእህቷ ጋር ትምህርት ቤት እየሄዱ ናቸው። ከዛ ቀጥ ብለው አባታቸው ወደሚሰራበት ፖስታ ቤት እየሄዱ ነበረ። አባታቸው ሲያገኛቸው ምነው ትምህርት የለም እንዴ ብሎ ጠየቃቸው። የመጀመሪያ ክፍለ ጊዜ ነጻ ነን አሉት። ከዛ ኤፍራንን የሆነ ነገር ይጠይቁት እንደመጡ ጠየቁት። ከዛ አባታቸው ትቷቸው ሄደ። ኤፍራንን ሲያገኙት የሚኔን አድራሻ እንዲሰጣቸው እየጠየቁን ነበረ። እሱም ሰጣቸው። ነገር ግን ሚኔ ከፊት ለፊቷ በጣም ብዙ ወጀብ እየመጣ እንዳለ ስለገባት ቀጥታ እየመጣች ወደ ሩቻል ነበረ። ሩቻል እባክሽ ልታድኘኝ ይገባል፣ ከዛ ኒያት አድኘኝ እባክሽ ስትላን ነበረ። ሩቻል ራስሽ የገባሽበት ጣጣ ነው አይገባኝም ትላታለች። ሩቻል እባክሽ ትላለች እግሯ ስር ወድቃ። ይኸውልሽ እኔ እኮ ልጅሽ እናት እኮ ነኝ፣ ልትረጅኝ ይገባል። እኔ ከዛ ማለት ነው የፈለግሹን ነገር አረጋለሁ፣ የፈለግሹን ነገር ግን በቃ የሶመር ነገር አስፈርቶኛል። ኒያት እኔና ሶመርን ሊበቀለን ነው፣ በጣም ብዙ ነገር እያቀናጀ ነው፣ ብዙ ነገር እያቀደ ነው አለቻትና ከዛ በመጨረሻ ጋዜጣውን በተመለከተ መረጃ የለቀቀው ኒያት ነው አለቻት። ሩቻል በጣም ተናደደች። እንዴት ስትል ነበረ፣ ይኸውልሽ እኔና እሷ አንድ ላይ እያለን ማለት ነው ከሶመር ጋር ፍቅር ጀምሬ ሁሉም ነገር ጋዜጣ ላይ ወጥቶ ነበረ እና ያኔ ስላዋረድኩት በጋዜጣ ቂም ይዞብኝ ነበረ። አንድ ቀን እኔም አዋርድሻለሁ ብሎ ቀኑን እየጠበቀ ነበረ። ይኸው ቀኑ መጣለት፣ ከዛ አዋረደኝ አለቻት። ሩቻል ልታምናት በጣም እየተቀረበች ነው። ነገር ግን እነ ዳሪያ ሚኔን ፈልገው ወደ ቤቷ ሄዱ። በሯን አንኳኩተው የከፈተው ኒያት ነበረ። የለችም እስክትመጣ ግቡና ጠብቋት እያለ እንዲገቡ አረጋቸው። ከዛ ወደ ሚኔ ደውሎላት በጣም እየፈራች ስልኩን አነሳች። ዞር ብላ በጥንቃቄ ከነ ሩቻን ቤት እየወጣች ስለነበረ አካባቢውን ከቀኘሽ በኋላ ማንም ሰው እንደማያት ካረጋገጠሽ በኋላ አንስታው ሌላው እየሰማኝ ነው አለችው። ሚኔ ይኸውልሽ የሆኑ እንግዶች መጥተዋል፣ አንደኛዋ የቱርካን አክስት ነኝ ብላለች እና ሁለት ሴቶች አላት። የቱርካን አክስት ይኸውልህ ኒያት ምንም ነገር እንዳትነግራቸው እሺ፣ እኔ እመጣለሁ ግን ምንም እንዳትላቸው አደራ አለችው። እሱም እሺ ያላት ቀጥ ብላ ወደ ራሷ ቤት እየሄደች ነው። በሌላ በኩል ሳድቅና ሶመር ተገናኙ። ሶመር ወደ ሳድቅ አጠገብ መጥቶ ከተቀመጠ በኋላ እየሰማኝ ነው ይለዋል። እሺ ሶመር እኔ እንግዲህ ልጄን አውቃታለሁ። የኔ ልጅ ያው እንደ ተናናሾቿ በደንብ ፍቅር አይታ ፍቅር ጠግባ አላደገችም እና ይኸውልህ በዚህ ምክንያት በጣም ስለምትወደነኛን ስለምታከብረን ስለምትፈራ ውሸት የሚባል ነገር አልለመደችም። ውሸት አትዋሽም። እሷ ያረገችው ነገር ካለ አወርጊያለሁ ትላለች፣ ካላረገች ደግሞ አላረገችም ነው። ግን ይኸውልህ እሷን እኔ መጠራጠር የለብኝም። አዎ ምናልባት ግን በአሁኑ ስህተት ሰርታ ሊሆን ይችላል። ግን ስህተት ብትሰራ እንኳን አንተ የት ነበርክ? ቆይ አንተ ሚስትህን መጠበቅ የለብህም እንዴ? የት ነበርክ አንተ ሲጀመር አለው። እንዲህ ሲለው ሶመር እኔ ስብሰባ ነበረኝ አለ። ኧረ እባክህ ይሄ ምክንያት ነው? ሚስትን ጀልባ ላይ ያስቀምጠህ አንተ የለህም፣ እሷ ደግሞ ባር ሄደች ምን ማለት ነው እያለው ነበረ። ሶመር ግራ ገብቶት ያስባል። ይኸውልህ ልጄ እኔ ጥላ ስር ነበረች መጀመሪያ፣ ከዛ ሰጠው ክላንተ አንተ ግን ይህን ማድረግ አልቻልክም። ይኸውልህ አንተ ባል መሆን አልቻልክም አለው። እንዲህ ካለው በኋላ ሳድቅ ትቶት እየሄደ ነበረ። ሶመር ተናዶ ቁጭ ብሎ ያስባል። በሌላ በኩል ቱርካን ሰፈር ውስጥ መጠቋቋሚያ እየሆነች ነው። ገና ካሁኑ ነፃነቷን እያጣች ነው። ብዙ ጎረቤቶቿ ባጠገባቸው ስታልፍ ይጠቋቋሙባታል፣ ያወሩባታል። በጣም ከፍቷት ወደ ቤት ገብታ እያለቀሰች ነው። ነገር ግን ነስሪንም ብትሆን ቱርካን ላይ የሆነው ነገር እሷንም በደንብ አድርጎ እየተከተላን ነው። እሷን ብትሆን በሰላም ከጎረቤቶቿ ጋር መኖር አልቻለችም። ገና ካሁኑ አንድ ሁለት እያለች እየተመላለሰች ነው በቱርካን ስህተት ምክንያት። አሁን ወደ ቤት ከገባች በኋላ ከፍቷት እያለቀሰች ነው። ሚኔ ወደ ቤት መጣች። እንደተለመደው ዳሪያ አጠራጣሪ አወዛጋቢ ጥያቄዎቿ እንደቀጠሉ ናቸው። ምን ነው ቶሎ መጣሽ ትላታለች ገና ከመግባቷ። ቆየሁኝ አይደል በጣም ይቅርታ ትላለች ሚኔ ወደ ውስጥ እየገባች። ከዛ ኔዜት ያው እንግዲህ ቱርካን ባለፈው ምሽት እሑድ ዕለት አንቺ ጋር መታ ነበር እንዴ አለቻት። ከዛ ሚኔ ኧረ አልመጣችም፣ እኔና ባለቤቴ ያው እራት ዝግጅት ነበረብን ሄድን ስትል ነበር ሚኔ። ኧረ እባክሽ ምን ነው እንደማታውቂ የምትሆኚ አንቺ? ጋዜጣ ላይ የወጣውን ነገር አይተሽል እንዴ? ለምን እንደምንጠይቅሽ እኮ ገብቶሻል። ፊት ለፊት የተፈጠረውን ነገር ተናገሪ በማለት ዳሪያ እየጠየቀቻን ነበረ። እኔ እኮ አዎ አይቻለሁ ጋዜጣ ላይ የወጣውን ነገር፣ ግን እናንተ ማስከፋት አልፈለኩም።
ምን ነው የፈለኩትን ነገር እንደመጣልኝ መናገር አለብኝ እንዴ ስትል ነበረ። ከዛን ይዜት ውይ በቃ ይቅር ችግር የለም በቃ አስቸገርንሽ ይቅርታ ብላ እየወጣች ነው። ዳሪያንም ጥርጣሬዋ ቀጠለ። አንቺ ልጅ ምንድነው ስትጠይቃት የነበረው ይሏታል ዶኑሽና አክስቷ። ዳሪያ ደግሞ አይ እቺ ልጅ አላመንኳትም የሆነ የደበቀችው ነገር አለ ትላለች። በሌላ በኩል ሶመር በራሱ እውነታውን እያጣራ ነው ያለው። ያኔ ፎቶ ሲያነሱ ከነበሩት ጋዜጠኞች መካከል አንደኛውን ጠራው። ከዛ ብዙ ጥያቄ ጠየቀው። ከዛ እሱ ያ ወንድሜኛ ለእንጀራችን ብለን ስራችን ነው ይለዋል። ባክ ስራ ለምን እንደምሰራ አልጠየቅኩ እዛ ጋ የተፈጠረውን ነገር ያየውን ነገር ንገረኝ። አብረው ነበር የመጡት አለው። እሱን አላየው ግን አብረው ሲያወሩ ነበር ቆመው ይሄን አይቻለሁ አለው። ከዛ ሶመር ተናደደ። እሺ አብረው ነው የወጡት አለው። ኧረ አይደለም ባለቤት ለብቻዋ ነበር የወጣቸው በማለት መለሰለት። ከዛ እንደዚህ ሲለው ሶመር ግራ ገባው። ከዛ ቱርካን የነገረችው ነገር ትዝ አለው። እኔ ምንም አላረኩም ያለችውን ነገር እያስታወሰ ጆሮ ላይ ሲያስተጋባበት ነበረ። ከዛ ጋዜጠኛውን ሂድ በቃ እያለው ነበረ። ሶመር ምን ላርግ ብሎ ከራሱ ጋር ይማከራል። ክብሯን ተመልካቾች እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ። ክብሯን ተመልካቾች የወፍ ጎጆ ድራማ ከተጀመረ ብዙ ክፍሎች ተቆጠሩ። ውድ ተመልካቾች የወፍ ጎጆ ድራማ አሁንም ቢሆን ይቀጥላል። ሁልጊዜም ቢሆን ዘውትር እየመጣችሁ የምትከታተሉ በላይካችሁ በኮሜንታችሁ የምታግዙኝ የዘውትር ተመልካቾች በጣም አድርጌ ለማመስገን እወዳለሁ። ውድ ተመልካቾች በቀጣይ በአዳዲስ ክፍሎች ድጋሚ የምንገናኝ ይሆናል። እስከዛው ድረስ ግን በያላችሁበት መልካም ቆይታ ይሁን።